የ11ኛው የአፍሪካ ካሪቢያንና ፓሲፊክ ሀገራት ድርጅት የመሪዎች ጉባኤ የተለወጠና የታደሰ የአፍሪካ ካሪቢያንና ፓሲፊክ ሀገራት ድርጅት ተግዳሮት ለበዛበት ዓለም በሚል መሪ ሀሳብ በኢኳቶሪያል ጊኒ ማላቦ ከተማ ተካሂዷል። በጉባኤው የተገኙት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ድርጅቱ ተለዋዋጭ በሆነው የዓለም ኢኮኖሚና ፖለቲካ ውስጥ የአባል ሀገራቱን ጥቅም የሚያስከብር ጠንካራ ድርጅት ሆኖ መቀጠል እንዳለበት በአጽንኦት ተናግረዋል። ውይይቱን የተከታተሉት በቤንሉክስ ሀገራትና በአውሮፓ ህብረት ተቋማት የኢፌዴሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር እሸቴ ጥላሁን ፕሬዝዳንት ታዬ አጽቀሥላሴ በመድረኩ የድርጅቱን አስፈላጊነትና ተጽዕኖ ፈጣሪነት የሚያሳድጉ ገንቢ ሀሳቦችን ማካፈላቸውን ተናግረዋል። አጋርነትን የማስፋት አስፈላጊነት ለደቡብ ትብብር ጊዜ አጋርነትን የተወሰነ ቦታ ላይ ብቻ ማድረግ ሳይሆን አስፍቶ መደራደር፣ መመካከር ለዓለም አቀፍ አቋም እና ድጋፍ የሚረዳ መሆኑን አንስተዋል። ማንኛውም ተቋም እና ዓለም አቀፍ ድርጅት በፋይናንስ ራሱ የሚችል ብቻ ሳይሆን ቀጣይነት ያለው የማይቆራረጥ ሊተነበይ የሚችል ፋይናንስ ሊኖረው ይገባል። እንደ አምባሳደር እሸቴ ገለጻ ኢትዮጵያ የባለ ብዙ ወገን ግንኙነትን የመደገፍ የቆየ እሴትና መርህ ያላት ሀገር ናት። በዚህም የአፍሪካ ካሪቢያንና ፓሲፊክ ሀገራት ድርጅትን ከመሰረቱ ጥቂት ሀገራት አንዷ መሆኗን ጠቁመው ድርጅቱ እንዲጠናከርም የገንዘብ መዋጯን በአግባቡ ከመክፈል ጀምሮ በዲፕሎማሲው ዘርፍ ንቁ ተሳትፎ እያደረገች እንደምትገኝ ገልጸዋል። ማንኛውም ሀገር ብቻውን ሊሰራ የሚችለው ነገር የለም ያሉት አምባሳደር እሸቴ ኢትዮጵያ ከተለያዩ ድርጅቶች ጋር ያላት ተሳትፎ ብሔራዊ ጥቅሟን ለማስከበር በእጅጉ እንደሚያግዛትም ተናግረዋል። አንደኛ የዲፕሎማሲና የፖለቲካ ተሰሚነት ይኖራል። ሁለተኛ በዓለም ላይ ሁሉንም የሰው ልጅ የሚመለከቱ ውሳኔዎች በሚተላለፉበት ጊዜ የእኛም ድምፅ እዛ ውስጥ እንዲኖር ያደርጋልና እንደዚህ አይነት ተቋማትን መርዳት፣ ተልኳቸውን መረዳት አስፈላጊ ይሆናል። ማንኛውም ጠንካራ የሚባል የዓለም ሀገር የዲፕሎማሲ እና የብሔራዊ ጥቅም ፍላጎቶቹን ያለ ረዳት ያለ ድጋፍ ሊያራምድ አይችልም። ይልቁንም ደግሞ ታዳጊ ሀገሮች የአፍሪካ የካሪቢያንና የፓሲፊክ ሀገሮች በኢኮኖሚ ልማታቸው ወደ ኋላ የቀሩ ስለሆኑ ይህ መረዳዳትና መደጋገፍ አስፈላጊ ነው የሚሆነው። እነዚህን እድሎች በአግባቡ ለመጠቀም ኢትዮጵያን ጨምሮ የአፍሪካ ሀገራት ወጣቶቻቸውን በብዙ መልኩ ማዘጋጀት አለባቸውም ብለዋል። አፍሪካ ደግሞ በጣም ወጣት በፍጥነት የሚማርና የሚያድግ ሕዝብ ያለበት አህጉር እንደመሆኑ ይልቁንም ደግሞ ኢትዮጵያን በዚህ የተሻለ እድል ስላለን ራስን ማዘጋጀት በቋንቋ በሙያ ሰርቲፋይ በማድረግ የምንሰራውንና የምናጠናውን ሙያ እድሎችን የማስፋት ስራ ወደፊት በስፋት ይጠብቀናል። የአፍሪካ ካሪቢያን ፓሲፊክ ሀገራት ድርጅት እንደ አውሮፓውያን አቆጣጠር በ1975 በጆርጅ ታውን ጉያና የተመሰረተ ሲሆን በአሁኑ ወቅት 79 አባል ሀገራት አሉት።